ለምን ታዲያ ፊልሙ አንድ አካላት ወይ ቀስ በቀስ ግን እያበድን ነው መሰለኝ። የትኛውም ልጅ ክሬም ኬክ ካካ የሚል ነበር እንደሚመስለው። ልጁን ወስዶ ስልኩን ይዞ አልወጣም። አብዛኛው የሀገራችን ወንዶች ድንግልናቸውን ያስረከቡት ወይ ለሰላፊና ወይ ደግሞ ለሴተኛ አዳሪ። መልስላት እንጂ ወንድም ማለት እንዴት ነው ከዚህ ጋር የምታየው? ወንድ ጃገር ነው የምትፈልገው? ያላለቀ ፊት እኮ ነው ያስተጋባል። ለረፍት ነው ከአሜሪካ የመጣው። ዲያስፖራ ነው። እንዳትጠጋኝ፣ ከተጠጋኝ ይዘላለሁ። ካልተጠጋውስ ከሁለቱ መጥፎች አንዱን መምረጥ ግድ ይለኝ ነበር። በራስ የምትወስነው ምንም ነገር የለም። እንዳለቀ መኖር አለብን። እንዳለቀ እንዴት ነው መኖር ፈልጋለሁ። ከጀርባዬ ምን ትሰራለህ? አንተ ግትር ስለሆንክ ውስጥ ገብቼ ከመጨቃጨቅ እዚህ በር ላይ ቆሜ ምሸኝ ብዬ ነው። ወንድም አለ ተው እንጂ ምን ነው ሁሉንም ነገር ራሴ ካላደረኩለት አልክ? አንተ ካደረክልኝ በላይ እኔ ምን ያደረኩልኝ ነገር አለ? ለምንድን ነው ሁሉ ጊዜ ትላንት ላይ የምትቆም? ዛሬ እኮ ሌላ እና አዲስ ቀን ነው። ለማንኛውም እኔ ወክ ማድረግ ፈልጌ ነው። አየሩም ቆንጆ ነው፣ ሰዓቱም ገና ስለሆነ ይገፋልኛል። መልካሙን ሁሉ እመኝልሃለሁ። ለአንተም ከሴትና ከመጠጥ የጸዳ መልካም ቀን እመኝልሃለሁ። ግራ የተጋባህ ትመስላለህ ልበል? በሁለት የተራራቁ ስሜቶች መካከል ማወቅ ከቻልኩ ደስ ከሚለው ልጀምር ከሚያሳዝነው ከመጥፎን ጀምርና በጥሩ እንደሰት ይችላል። ከመጥፎ ስጀምር አይሽ አንቺን በሚገባሽ መልኩ ቆሜ ጠብቄሽ ወንበርስ ቤባ ለማስቀመጤ ትንሽ ሐዘን ተሰማኝ መሰለኝ። እንዴ ፍቅር እኮ ህግና ስርዓት የለውም። እስቲ ጥሩ ንገረንና ደግሞ ምሽታችንን አሪፍ እናድርጋት። ጥሩማ ግልጽ ነው። ያፈቀርኳት ሴት ትክክለኛ በመሆኗና የህይወቴ ብርሃን ፈንጣቂ መሆንሽን ስላረጋገጥኩኝ ነው። ከማን ይኸኛውን ተካበደ። እስቲ የመጀመሪያ ፍቅራችንን ዕለት በደንብ አድርገን እናክብር። ይህንን የራት ግብዣ ስለተቀበልሽ አክብረሽ ከጎኔ ስለተቀመጥሽ በጣም ደስ ብሎኛል። አመሰግናለሁ። እባክሽን እኔ ገና ብዙ ህልም ያለኝ ልጅ ነኝ፣ አትግደኝ እባክሽን። ለሀገር ለዓለም የምጠቅምን ቦቀቀላ እባክሽን፣ እድሜን ባጭሩ አትግጩ። በእናትሽ በአባትሽ በምትወ
እባክሽን አትቅደኝ፣ እባክሽን። ሁለተኛ እንዳትደግም። እድልሽ በአግባቡ አልተጠቀምሽም። እንዴ አንቺ ግን ምን አይነት ሰው ነሽ? ይሄን ውሳኔ እንዴት እኔ ላይ ትወስኛለሽ? ልብ አድርጉልኝ፣ ከስርዓት ውጭ ሆናለች። ልክ ነች። አንቺ እንዴት እሷ ላይ ትተኩሽባታለሽ? ምን እያልሽ ነው? እኛ እኮ ዳኞች ነን፣ ማንንም መደገፍ አንችልም። ይሄማ ሙስና ነው። ትክክል። እሷ ከዳኝነቱ ልትታገድ ይገባል። እንዴ እንደሱማ መሆን የለበትም። እንደሱ ከሆነማ ዳኝነቱ ሙሉ አይሆንም። አንቺ ምናሽ ላይ ቅሬታ እንደለሽ ብሎ እኔም አባዬ ላይ ቅሬታ አለኝ። እውነታና ፍላጎታችሁ በጣም ተራርቋል። ተውኝ በቃ። የት ነው ጥለሽን የምትሄጂው? እርግጥ ስሜት ለሰው ልጅ ጥሩ ነገር ነው። ነገር ግን ሰውኛውን አስቶት በስሜት ብቻ የሚመራ ከሆነ ባይኖር ይሻለዋል። እስኪ የደረሰብሽን በግልጽ ንገሪኝ። እንዴ አባቢ፣ ቆይ እናንተ አይደላችሁ እንዴ ትልቅ ልጅ ነሽ፣ የምትፈልጊውን ሁሉ ማግኘት ትችያለሽ፣ በነፃነት ኑሪ ምናምን እያላችሁ ሰደጋችሁ? ትክክል። ታዲያ ምን ተፈጠረ? ምን ተፈጠረ? እንዳፈቀርኩት ስገልጽለት የኔ ሆናል ብዬ ሳስብ እሱ ግን በተቃራኒ ነው። በጣም ተናደደብኝ፣ ፊት ነሳኝ። ይባስ ብሎ ደግሞ ቸሽኝ ጀመር። ቆይ ደግሞ እኔ አይደለሁም ባልሰራለት። ቆይ እሱ ከማን በልጦ ነው እንደዚህ ሆነው? ቶማስን ነው አይደል? እና ቆይ ግን የምር ትወጂዋለሽ ወይስ በስሜት ነው? እንዴ አባቢ ምን እያልክ ነው? በመጀመሪያ ፍቅር ውስጥ ቅያሜ የለም፣ በቀልም የለም። አየሽ፣ እኛ በነፃነት ስናሳድግሽ ልቅ እንድትወጡ አይደለም። ሁሉንም ነገር ማግኘት ትችያለሽ ስንልሽም የምታጭው ነገር የለም ለማለት አይደለም። ነገሮችን በንጹህ አእምሮ እየመረመርሽ ክፉና ደጉን መለየት እንድትችይ ነው። አስተሳሰብሽንም እንድታጎይ ነው። ስሜታዊ ነሽ እያልከኝ ነው? በሚገባ። አንደኛ ፍቅር የያዘሽ ከመምህርሽ ጋር ነው። ሁለተኛ ደግሞ ያፈቀርሽውን ሰው ሀሳብ ልታከብሪለት ይገባል። ይሄማ ከስሜትም በላይ ራስን መውደድ ነው። መምህሬ ቢሆንስ ማፍቀር አልችልም? ቆይ ደግሞ ፍቅር ምርጫ አለው እንዴ? ይሄ የምን ገልቱ መሆን ነው? መጀመሪያ እስቲ ወደ ሰውነትሽ ተመለሽ፣ ከስሜት ልጓም ላይ ውረጅ። እሺ። በመጀመሪያ ቀን እንደዚህ አይነት ነገር በመፈጠሩ በጣም አፍሬያለሁ። ይቅርታ። ምን አደረግክ አንተ? እኔ ነኝ ይቅርታ መጠየቅ ያለብኝ። በእውነት በጣም አፍሬያለሁ ባደረግኩት ነገር። እንደሱ ከሆነና ስሜታችንን እንደ አዲስ ማደስ ካስፈለገ ቤቱ አይን ልጋብዝሽ ይችላል። አይ ሌላ ጊዜ ብዙ ጊዜ አለን፣ ብዙ ጊዜ አለን አይደለም? እሺ ችግር የለም። ሌላ ቅር ብሎሽ ወይም ደብሮሽ ግን አይደለም ማለት? አረ እኔ ከጠበቅኩት በላይ በጣም ደስተኛ ነኝ። በእውነት እንደሱ ከሆነ እኔም ደስተኛ ነኝ። ከጠበቅኩት በላይ። እኔ የምልሽ ሱፐር ማርኬት ለምን ብዙ ጊዜ እንደምመጣ ታውቂያለሽ? ያው ዕቃ ልገዛ ነው። በእርግጥ አንዳንድ ጊዜ የሚያስፈልገኝን ዕቃ እገዛለሁ። ነገር ግን አንቺን ለማግኘት ምክንያት ስለሆነኝ ነው። ትቀልዳለህ እንዴ? በፍጹም። ታውቂያለሽ፣ አንቺን ሳገኝሽ በጣም ደስታ ይሰማኛል። ጎዶሎቼ ነገሮች በሙሉ እንደሞሉ ነው የሚሰማኝ። ለነገሩ እኔም ሳትመጣ የቀረህባቸውን ጊዜያት በጣም አስባቸው ነበር። አስባቸው ነበር ነው? አስበው ነበር።
ብዙ ተለማምጄህ እንደነበር እየቆየ ነው የገባኝ። ተላምጄህ ነው ወድጄህ እንደነበር ታደሰ ለዚህ ነው ልማት ተመሰጠ። የዚህን ያህል ተመስጬም የመኪናው አደጋ በቀነሰ። ቆይ ግን እውነት አደጋውን ለመቀነስ ነው ወይስ ብር ለማግኘት የዚህን ያህል ተመሰጥከው? ለሁለቱም። ይገርማል። ምኑ ሀብታም ሲያሰራ እንጂ እንዲህ ተመስጦ ሲሰራ አላየሁም። እኔም ብቻ እንደው ሀብታም ያልሽው እኔ ለዛ ማድረግ አልበቃውም። እሺ እሱ ማድረግ ላይ ለመድረስ ነው ጥረት እያደረኩ ያለሁት። ይሄ ጋራዥ ያንተ አይደለም እንዴ? ወይ ሀብታሞች ስትባሉ እንደው በቃኝ አትሉ? ሴትዮ ከገቢዎች ነው እንደመጣሽው የሀብት መጠኔ እንደጓጓሽ። ይኸውልሽ እኔ ገና ተበድሬ ያልጨረስኩት ዕዳ እዚህ አናቴ ላይ እየጨፈረ ነው። ገና ለገና ቸገራለሁ ብለማ የዚህን ያህል ራስን ጎርተ መስራት አይጠበቅብን። በተለያየ ጊዜ ሰው ችግር ይገጥመዋል። ምን ደግሞ ለማይሞላዩት እናቱ አንቺ ችግርን ቀምሰሽ የምታውቂ አይመስለኝም። ሰው አይደለም እንዴ? እንዴት ችግር አይገጥመኝም? ያው ችግር ነው፣ አንድ አይነት ነው። ቆይ አንቺ ምግብ ሳትበይ ለምን ያህል ቀን ቆይተሽ ታውቂያለሽ? ለሶስት አራት ቀን ርቦሽ መብላት አቅቶሽ ከረሃብ ጋር እየተሰቃየሽ ቆይተሽ ታውቂያለሽ? ኧረ አላውቅም። የሆነ ጊዜ ርቦኝ ሬስቶራንት ገብቼ ፒዛ አዝዤ ለ2 ሰዓት አዘግይቶት ራብ እንዴት ቅጥል እንዳደረገኝ እኔ ነው የማውቀው። ውሃ ጠምቶሽ የቆሸሸዋ ብርቅ ሆኖብሽ ያንን አጣጥመሽ ጠጥተሽ ታውቂያለሽ? ድሀ በመሆንሽ ከጎንሽ የሚቆም ዘመድ አዝማድ ስለሌለሽ ማህበረሰቡ ጥፋቱን ለመደበቅ ሲል እርቃንሽን ሰው ፊት አቁሞ ደብድበውሽ ትቢያ ላይ ጥለውሽ ሄደው ያውቃሉ? ልብስሽ ለሽ የተጠቁ እርቃንሽን እንኳን መሸፈን አቅቶት የዝናብ የብርድ የውጭ መፈራረቂያ ሆነሽ ታውቂያለሽ? አታውቂም። እና ችግር ሁሉ እንዴት አንድ ይሆናል? ይቅርታ በእኔ የደረሰ ሁሉ አንድ ስለሚመስለኝና ስላላወቅኩ ነው። አሁንሽ ቃል ማውጣት ስለቻለ ብቻ ዝም ብለሽ አታውሪሽ። ቾምቤ ና ጨርስላት። ቁጭ በል እስቲ። ቆይ እስከ መቼ ነው በረባ ባረባው ነገር እንደዚህ አቅልህን እስክትስት ድረስ የምትበሳጭ? ያለፈው ማንነትን መበቀስ ይችላል። ሰዎች ቁስሌን ማደማማት ሲያቆሙ እሱን እኮ ነው የምጠይቅ። ቆይ መቼ ነው አንተ የትላንት ማንነትህን አሸንፈ ዛሬም በደስታ የምትኖር? በቀላሉ እንደረሱ አድርጎ አይደለም የቀጠል በቀላሉ ከአእምሮዬ ልፍቀው አልችልም። የራሴ የምላቸው ንብረቶች ሳፈራ ያኔ እየተዝናናው ገንዘብ ማካበት ሲችል ያኔ መበቀል ይችላለሁ። ምን? ዛሬም በገንዘብ ማሸነፍ እንደምትችል ነው የምታምነው? አዝናለሁ ወንድም ማለት መቼም ቢሆን ያንን አጋጣሚ ልረሳው አልችልም። በዛ አጋጣሚ ውስጥ አንተን አግኝቼ ባይሆን ኖሮ ህይወቴ ምን ያህል ምስቅልቅሉ እየወጣ እንደነበር ሳስበው ከአንተ ጋር ባልገናኝ ኖሮ ምን ልሆን ይችል ነበር? እሱን ማንም መገመት አይችልም። ከአንተ ጋር እኮ ፈጣሪ ያገናኘኝ ዛሬን እንድንኖር እንጂ ትላንትን ዞረን እንድንኮንን አይደለም። ይኸውልህ በገንዘብ ወይም በቁስ ምንም ልትፈጥር ምንም ልታሸንፍ አትችልም። እኔ ትላንት ስለነበረው አይደለም ዛሬ አንተን የመሰለ ወንድም አንተን የመሰለ ጓደኛ ስላለኝ ደስተኛ ነኝ። አንተን እኮ በምንም አይነት ገንዘብ ይኸውልህ ዓለም ሁሉ ቁስ ሁሉ ንብረት ሁሉ የኔ ቢሆን እኮ አልተካም። ምን ነው ታዲያ ወንድምህ ስለሆንኩ አሳዘንኩ እንዴ? ትቀላለህ እንዴ ቶም? አንተን ከዓይኔ ብሌን እንኳን አላወዳደርም። አይ የተፈጠረ አዲስ ነገር አለ። የሆነ የደበቀኝ ነገር አለ። ምንድን ነው ንገረኝ። ቶም ደግሞ ከአንተ የሚደበቅ ምን ነገር ይኖራል? ይልቅ መጥፎ ስሜት ውስጥ ከተቱ በፍጹም የሆነውን ነገር ንገረኝ። በቃ ጥሩ ስሜት አይሸተኝም። ደግሞ ጀመረ። በቃ እሺ እንዳንተ ፍቅር ሊይዘኝ ፍቅር ይሄ ማን ይታመናል? ተነሽ እንጂ አንቺ በቃ ያለ ቀስቃሽ ላትነሺ ነው ማለት ነው? አረፈደ ለታቱን ነው መሰለኝ አባ። እኔ የምለው ማታ ወደ መኝታሽ ከገባሽ በኋላ ሌላ የምትሰሪው ስራ ጀመርሽ እንበል። ትናንት በጊዜ አልነበር እንዴ አስገብቼሽ ሄድኩት?
ቦቢ ምን እያልክ ነው? አይ ምንም እየቀለድኩሽ ነው። በቃ ገበታ ላይ እንገናኝ። ተነሽ። መጣ ነገር መቼም ከያዝ ችግር ነው የምትለው አይደል? ይልቅ እንዴት ነበር ነገር እስኪ በዝርዝር ወሬ ማስቀየር ማማን ማታው ምሽት በጣም ደስ ይል ነበር። ደግሞ እኔ ብቻዬን አይደለም ማፈቅራት፣ እሷም ታፈቅረኝ። ውሸት ነው። ቆይ ቶም አንተ እንዴት አወቅህ? ቆይ ይሄ ሁሉ መበሳጨትና መጮህ ልፋቴን ድካሜን ገደል ከተተችብኝ ነው? አይ ያን ሁሉ ደጅ ጥናቴን ገደል ስትከቱት ምን ልበልሽ ንገረኝ። እግር ስር እንድትበረከት ያደረኩት ጥረት ነበር። እሷ ግን የሆዷን በሆዷ ይዛ ሰራች እንጂ ሰሪ ታዴ፣ ሁለተኛ ይሄንን ቃል ስትናገረው እንዳልሰማ። ሁለተኛ በጣም ይቅርታ። እውነት ላሳዝንህ ፈልጌ አይደለም። ደግሞ ዋናው አንተ ደስና እሺ ቶሜ፣ ምንም ቢሆን እኮ ያንተን ድካምና ጥረት ገደል የሚከትሱ አይደለም። አሁንም ቢሆን እኮ የተወለገው ፍቅራችን መልሶ እንዲያብብና እንዲፈካ ያደረገው እኮ አንተ ነህ። ቶም። አቤት። ሄለን እንቀጥራታለን? አዎ መጣች እንዴ? እናንተ ተጫወቱ። እኔ ግን የቀረበውን ድማ በልተረች ስላለብኝ መልካም ጊዜ። እሺ ምንድን ነው ደግሞ? ምን ሆንሽ? በጣም ፍጥጥ ብለሽ እያየሽኝ ነው። ምነው አይነት ትፈሪያለሽ እንዴ? አንድ ነገር ለማድረግ አስቢና ወይ ደግሞ አርጊና ዛሬ አለቀልሽ። እስኪ እንደ ታላቀቱኝ ምንድን ነው እንደዚህ የሚያደርግሽ? ቆይ እኔ እስካንቺ ምንድን ነው የምማረው? አንቺ ከፊት የተቀምጠሽ ምግብ ራሱ አይበላልኝም። ይሁንሽ አሮጊት። አያ አባ እንደዚህ በራሷ የምትተማመን ስሜት ያልሆነች ልጅ ነች ያለችኝ እያልክ የምትኮራባት የምትመጻደቅባት ልጅህን ይኸው እኔ በአንዴ ባይኔ አንበረከኩል። ጓደኛ እኔ ስለመጣሁ ነው እንደሄደ መምጣት ይደብሮታል። በሪያ ማስተካከያ ጓደኛ የሚለው ወንድምህ በሚል ይቀርል። ምን ልበል? እኔ ስመጣ ነው ተስፈንጥሮ ሄደው። ከአንቺ መምጣት ጋር ተገጣጠመ እንጂ ለስራ እንደሚሄድና እንደሚቸኩል እያወራኝ ነበር። ደግሞ ማን ያውቃል፣ በአዲስ ፍቅረኛሞች ናቸው፣ ጊዜ ያስፈልጋቸዋል ብሎም ይሆናል። ግን ቆይ ምንድን ነው ከሄደ በኋላ የሁሉ መጮህ? እኔ ጋር ነው እሱ ጋር ነው የመጣሽው? እንዴ ምን ማለት ነው? እና ምን ከፈለገ ጥንቅር ብሎ አይቀርም። አንተም ማን ይወዳደራል? አንተም ማንም አይወዳደርም። እኔ እስከልል ነው። አመረርሽ እኮ ወይኔ ታደሰ ይሻላል። ምንድን ነው እያደረክ ያለው? ብትሞት ይሻላል። እውነት ወይ አቤት ጠራኝ እንዴ? ስም የመፍቻ ድምፅ ነው? አይ ልጅቷን ሸኝቻታለሁ። እርሳው ልል ነው። እሷማ ትሄድ። ህመሙ ለእኔ ትታ ሄደች እንጂ ስራ የለም አለኝ እና ምን አባህ ቆመህ ተገተረህ ታኛለህ? ያለ ለማለሽ አረፈች ዛሬ። ይቅርታ ማታ ትንሽ አመሸሁኝና እንቅልፍ እላለሁ።
ትምህርትሽ ላይ ትኩረት ብታደርጊ ጥሩ አይደለም? በጣም ይቅርታ ልጠይቅ ፈልጌ ነበር። ከትምህርት ቤት ውጭ ላገኘው እችላለሁ? አይ አልችልም። እኔና አንቺ አስተማሪና ተማሪ ነን። ስለዚህ ከትምህርት ቤት ውጭ ሊያገናኘን የሚችል ምንም ምክንያት የለም። መጠየቅ ያለብሽ ጥያቄ ካለ እዚሁ ጠይቂ። መምህር እንዳልከው በዚህ የትምህርት ጉዳይ እንጂ የግል ጉዳያችንን የምናወራበት ቦታ አይደለም። ባለፈው ስላጠፋሁት በጣም ይቅርታ። በድጋሚ ላለማጥፋት ነው ውጭ ላገኝ የፈለኩት። ይኸውልሽ አሁንም በግል ጉዳይሽ የትምህርት ሰዓታችንን እየጨረስሽ ነው። እባክሽ ለነገሩ እኔ ነኝ ጥፋተኛው። ከሌሎቹ ተማሪዎች በተለየ ስላቀረብኩሽ እና ነፃ እንድትሆኝ ስላደረግኩሽ ነው አይደል? በዚህ ልክ የተናናቅ ነው። ሰማሁ እኮ ያልተንዛዛና ፈጣን ቪዛ የሚሰጡ ሀገራት አልኩ አይደል? ነገር ማንዛዛት ትወዳለህ። ምንም እየተግባባን አይደለም። ሄሉ ምን ነው ሙድሽ ልክ አይደለም። ሁሌ እኮ ሰው ተመሳሳይ ሙድ የለውም አለቃ። ኦኬ እረፍት ካስፈለገሽ መውጣት ትችያለሽ። ሲያስፈልገኝ እነግርሃለሁ። መጣ ደግሞ የሰው ምን እግር ጣለ ዛሬ? እንዴ ስራው እናንተ ጋር አይደል እንዴ የደራው? ምን እባክህ አንዳንዴ እኮ ማየትም ማመን ላይሆን ይችላል። እንዴት የፈጣሪን አይን ሞጋት አይሆንብህም? ዛሬ ምን እግር ጣለ? ዋናውን ነገር ረሳሁት። ያው አብሮ እንደኖረ ሰው እንደተዛመደ ሰው አንዳንድ ነገር ቀድሞ መነጋገር ጥሩ ነው ብዬ ነው የመጣሁት። ምን ነው የቦታ ኪራይ ጭማሪ ከሆነ ከሁለት ወር በፊት አድርገናል አይደል? አዲስ ነገር አለ? ታው ቀደም አትበል። ታው ለዛ አይደለም የመጣሁት። ቦታውን ለባለ ሀብት ሽጬዋለሁ። ምን? ያው የሸጥኩለትም ሰውዬ ህንጻ መስራት ስለሚፈልግ ቀደም ብላችሁ ቦታ እንድትፈልጉ ልነግራችሁ ነው የመጣሁት። አይዞህ ራሴን ላስተዋውቅ መሰለኝ። ዛሬ ፒያኖ ክላስ እንሰጥሽ ነው። ቶማስ ማለቴ ፒያኒስት ቶማስ የት ሄዶ ነው? እሱ ሲጀመር የግል ጉዳይና የትምህርት ጉዳይ እኮ አንድ ላይ ሊታይ አይገባም። በዛ ላይ መመረቂያ ሰዓታችን ደርሷል። በዛ ላይ መምህር ሲቀየር እኮ ሊነገረን ይገባል። ቆይ ምንድን ነው የምታስቡት ግን? ወይስ ምንም አያመጡም ነው ነገሩ? ቶማስ ስለሌለ ነው ወይስ አዲሱ አስተማሪ በደንብ ስላላስተማረች ነው ቅሬታ እየቀረብሻለሁ? እንዴት ማለት? እኔ ከቶማስ ጋር ምን ግንኙነት አለኝ? እኔ እኮ ለማለት የፈለግኩት ውሃ፣ ሻይ፣ ቡና ምንም ይምጣልሽ።
ኤልሲ እቺ ልጅ እስካሁን አልተነሳችም እንዴ? ደክሞታል መሰለኝ መነሳት አልፈለገችም። ተነሽ እንጂ ልጄ፣ ትምህርት ቤትም ረፍዷል እኮ። እንኳን ልፋባት። ተውኝ በቃ አልተኛበት፣ የትም አልሄድም። ውጡልኝ በቃ ውጡልኝ። እስካሁን እየሰማች ነበር እንዴ ዝም ያልሽው? ውጡልኝ በቃ አልተኛበት። ምን ተፈጠራላችሁ? ውሃ ንፋባ ስትሆን ነበር እንዴ? በቃ ሻውን ውጡልኝ። እተኛበት ውጡልኝ በቃ። ውጡላት፣ ትንሽ አረፍ ትበልበት። እሺ ቀዝቀዛው ማድረግ ነው ጥፋቱ። ይሄን ይፈላል ነው። ማነው? መጣው ምንድነው ቤቱ? አንተ ነው መቼ ነው ከስሜታዊነት የምትወጣው? ሁሌ ስሜት ብለህ ትችላለህ? እስኪ መስኮቱ ክፈተው። ቤቱ ምንድን ነው የሚለው? መጀመሪያ ምን እንደተፈጠረ ለምን አትጠይቀኝም? አውቃለሁ። እስኪ በህይወት ከሚመጡ መጥፎ ነገሮች አንዱን እንኳን ወደ መልካም አጋጣሚ ለመቀየር ሞክር። ቀድሞ ነገር ገራጁ ያንተ እንዳልሆነ እኮ ታውቃለህ። አንድ ቀን ልቀቅ ልትባልም እንደምትችል እኮ ታውቃለህ አይደል? ሁሉም ነገር ድንገተኛ ነው የሚሆንብኝ እኮ። ለድንገተኛ ነገር መድኃኒቱ መጠጣት፣ ራስን መጣልና ተስፋ መቁረጥ ነው። ምን እያልክ ነው ቶም? ለአንድ ቀን እንኳን ስራ ሊስተዋጎል ቢችል ምን ሊፈጠር እንደሚችል ረሳው ነው? አረሳሁት። ገራጁን ያንተ ለማድረግ የተበደርነውን ብድር አለመክፈላችንን እንዴት ረሳዋለሁ? እና ካልሰራው ከየት አምጥቼ ነው የምከፍለው? ማልሰራ ከሆነ ህይወቴ መስቀልቅሉ ነው የሚወጣው። ወደ ቀድሞ ህይወቴ ነው የምመለሰው። በቃ አሁን ምክንያት አትደርድር። መስኮቱን ክፈት፣ ተነስና ሻወር ውሰድ። ወጥተን ንፋስ እንቀበላለን። ምክንያት አትደርድር። ሁሉ ነገር ማቅለል ትወዳለህ? ስማኝ ታደሰ፣ ምንም ከባድ ነገር የለም። ካልክስኝ ነን ከባዶቹ።
አቤት። ምንድነው? የተናደድክ ትመስላለህ። ምን እያደረግሽ ነው? ምንድነው? ያንቺም የድርጅቱም ገቢ ነው እኮ። ምን እንደሰለቸኝ ታውቃለህ? እዚህ ድርጅት አሽከር ሆኖ ሁልጊዜ ዝቅ ብሎ ማገልገል ምንድነው? እንደዛ ካሰብሽ ገንዘብሽን እየዘረዘርሽ ማዘዝ ትችያለሽ። ምን ነው አትንኩኛልሽ? ምን ነው እኔ ብቻ ነኝ ሰራተኛ አለሽ? አትጩ እንዴ! ስማ፣ ገንዘብ ለአንተ ትልቅ ቦታ ሊኖረው ይችላል፣ ለእኔ ግን ምንም ቦታ የለውም። እሺ ስማ፣ ይኸውልህ እኔ ዘላለም እንደዚህ እንደነበርኩ ምዘልቅ እንዳይመስልህ። ስትገባ አልሰማሁትም ነበር። አይ ከአንቺ ቀድሜ ነበር የገባሁት። እንዴት አላየሁህም? አይነ ሳይሆን ልብ ነው የሚያዩ ይባላል። ምናልባት ልብሽ አልነገር ይሆናል። ይሆናል። በእኔ ላይ ክስ አቀረብሽ አሉ? አዎ ቅሬታ አቅርቤ ነበር፣ ግን ባንተ ላይ አይደለም። አይ ጎበዝ። መብቱን ማስጠበቅና ማስከበር ትልቅነት ነው። ምን መሰለህ? ለምን ዛሬ ወካ እናድርግ? ምን አዲስ ነገር አለ? ጥያቄን አልተቀበልሽም ማለት ነው? አረ እንደዛ ለማለት ፈልጌ አይደለም። እሺ ቀጥይ እስኪ። አየሽ፣ በጣም ጎበዝ ተማሪ ስለሆንሽ በራስ መተማመንሽም ስለሚያስደስተኝ ነው በተለየ ሁኔታ የቀረብኩሽ። አመሰግናለሁ። አንዳንድ ጊዜ ነገሮች ባልጠበቅናቸው መንገድ ይሄዳሉ። አስከፍቼሽ ከሆነ በጣም ይቅርታ። አረ በፍጹም። እንዲያው ምን ልኛ ጠፋሁት? ትንሽ ጋር ጽውጥ መሰለኝ። እንዴት ነው ቃላቶችሽ መረር እያሉ ነው ልበል? ምናልባትም እኔ ያልገባኝ ነገር ነበር። ምንድን ነው? አስተማሪና ተማሪ፣ ሌባና ፖሊስ ሊፋቀሩ እንደሚችሉ አላውቅም ነበር። ትልቅ ሰው የሆንሽ ነው ልበል? የእውነት ነው? በቃ እሺ፣ እኔ ልመለስ። አሃ፣ አትሸኝኝም እንዴ? ሌላ ጊዜ ካላደረስኩ አልመለስም ትያለህ? አዎ፣ ግን ዛሬ መመለስ አለብኝ። እሺ፣ ደስ እንዳለች። ቻው በቃ። ኤልሳ፣ ሽቶሽ ደስ ይላል። አመሰግናለሁ። መልካም ምሽት። መልካም ምሽት። ማን ነው? መጣሁ። ገና ምንም ሳይጀመር ከሌላ ሴት ጋር ይማግጥብኛል። አንተስ ይሄን እያወቅህ እንዴት ዝም አልክ? ነው እንደማገዝ ነው። ስማ እኔ ይኸውልሽ ቶሚ እንደዚህ አይነት ሰው አይደል። አንቺ እንደምታስቢው እንደዚህ አይነት ሰው አይደል። ተሳስተሽ ነው ሊሆን የሚችለው። እባክህ እንዴት ስትባሉ ውሸት ተክናችሁበታል። ተሳስተሽ ነው ሊሆን። በመጀመሪያ ህመም ላይ ነው ያለሁት። እንኳን እግዚአብሔር ማረፍ ብትይኝ ጥሩ። ሲቀጥል ቤቴ እንዴት አውቅሽ? አሁን ይኸውልሽ ቀጥ ብለሽ ከዚህ ቤት እንድትወጪልኝ እፈልጋለሁ። እሺ? እንዴ አልገባኝም። ወንድምህ እኔ ላይ ቺት አደረገብኝ እያልኩ እንደዚህ ነው የምታሳየኝ? እንደዚህ አይነት ባህሪ ነው የምታሳየኝ? ነው ሁሉ ሴት ላይ እንደዚህ መጫወት ነው የለመዳችሁት? አንቺ ወንድም አትበይ። እሺ? ነግሬሻለሁ። ወንድሜ ነው አንቺ ላይ ቺት የሚያደርገው? ንገረኝ። እሺ? ካደረገም ደግ አደረገ። እሺ? ሰምያለሽ? አሁን ቤቴን ለቀሽ ውጪ። ቤቴን ለቀሽ ውጪ።
እንዴት አመሻችሁ? ምነው አመሸሽ? በጣም ይቅርታ ዳድ፣ ሳላስበው ሰዓት ሄደብኝ። ወዴት ነው የምትታደፊው? እራት በልተሽ ሂጂ እንጂ ምንድን ነው ነገሩ? ቆይ መጣሁ፣ ትንሽ ልረጋጋ። ቶም ለምንድን ነው እንደዚህ የምትዳፈረው? ቢጎዱስ? ከዚህ በላይ እንዴት ይጉዳኝ? ቆይ ብቻ እንደርስበት የለ ሴት ትመስለኛለች። ምን ትመስለኛለች ነው ያልኩት። ናታና ቆይ ቤት ውስጥ የጠፋ ነገር አለ? ፍሪጅ ውስጥ ካጣሁት ከውጭ ምንም የጠፋ ነገር የለም። አፕል እንዴ? አፕል ለመስረቅ ነው በረሰብ ላይ ገቡ? በሩ አልተሰበረም፣ በቁልፍ ነው የተከፈተው። ይሄማ በጣም የቅርብ ሰው ነው የሚሆነው ይመስለኛል። ለፖሊስ ማመልከት ይኖርብናል። እኛ የሆነ ነገር ላይ ሳንደርስ ለፖሊስ ሪፖርት ማድረጉ ተገቢ አይደለም። ምን እያልክ ነው? ደግሞ ጀመረ? መቸኮል የለብንም። ጥሩ። ከዚህ በኋላ እዚህ ቤት ነው የምኖረው። እውነት? አዎ። እንደሱማ ከሆነ ደስ ይለኛል። እንደውም ተራርቀን ያስቸግርከኝን ነገር ቀደም ብለን እናስተካክለዋለን። አሃ በላው ልጅ በጣም ነው የናፈቀኝ። ግባና እስኪ ወዲህ ነገር ስራ። ኩኪንግ እጄን ታጥቤ መጣሁ። እሺ እሺ። እንዳንቺ አይነት እድለኛ ሰው አለ ግን? እንዴት? እስከ ዕለተ ሞቴ ድረስ ልወድሽ በመቻል አልቀረብም። በእውነት ከአመት አመት ፍቅሬ እየጨመረ ነው የሚሄደው። ከኔ ባይበልጥም። በዛ ነው እኔላሽ የምትሉኝ? ኧረ ተይ እባክሽ፣ ኧረ ተይ አንቺ ልጅ፣ ይሄ ከጀርባ ሆኖ ወሬ መቃረም ተይ። መቃረም ግን ምንድን ነው? መጀመሪያ አንቺ ላሽ ምን ማለት እንደሆነ ንገሪኝና ከዛ እነግርሻለሁ። ላሽ ማለት ምን እንደሆነ ምን ማለት እንደሆነ አታውቂም? ላሽ ማለት ይሄ ፀጉር የሚበላው ነው። አባቢ በዚሁ ከቀጠል በአማርኛ ራስ መግባባት የምንችል አይመስለኝም። እንደዚህ ልክ ልኩን ንገሪልኝ እስኪ። እስኪ እሱን ተውትና እህትሽ እስካሁን አልተነሳችም እንዴ? ኧረ እባክሽ፣ እኔ አባቷን ሳታይ ነው በጠዋቱ ላሽ ብላ የመረሸችው። አባቢ ላሽ ማለት ሜድ ቦርድ ታውቃለህ እንዴ? ናግባልኝ በእናትህ። አይ ማሚዬ፣ ጦጣ አረግንሽ አይደለ? እኔ የምለው ግን እንዴት ልታፈቅሪኝ ቻልሽ? ሰው ስለሆንኩና ማፍቀር የተፈጥሮ ስጦታ ስለሆነ። በቃ ሌላ ምንም መነሻ የለውም? አላውቅም። ይኸውልሽ አንቺ ልጅ ነሽ፣ ወጣት ነሽ። እንደነገሩኝ ደግሞ ከሆነ ቆንጆ ነሽ። እኔ እንኳን ምናልባት ማየት ባልታደልም አስተሳሰብሽ መልካም እንደሆነ አውቃለሁ። የኔ ማየት አለመቻል ላንቺ የነገ ህይወት እክል የሚሆን አይመስልሽም? አይገርምም? ውሸታም ትለኛለህ እንጂ አሁን አንተ ስትነግረኝ ነው ማየት አለመቻልን ራሱ ያስተዋልኩት። ውሸታም ነሽ። አንድ ጥያቄ ልጠይቅህ? ጠይቂ። ሁሉም ሰው አንድ አይነት ነው ብለህ ታምናለህ? አላምንም። ታዲያ እንደዛ ከሆነ አይነ ስውር ስለሆንኩ ብቻ ለምን አልፈቀርም ብለህ አሰብክ? አላውቅም። ምናልባት የአብዛኛው የማህበረሰቡ ተጽዕኖ ይሆን? ሁሉም ሰው እኮ አንድ አይነት አይደለም ብለን ተማምነናል አይደል? እሱ ልክ ነሽ፣ ግን እኮ ሁሉንም እየሞከርሽ አትችይም። እንዴት እስካሁን አላገባህም? እናቴ ምትክ ስላላገኘ ይሆናል።
የእናትህን ምትክ ካላያት እንዴት ልታገኛት ትችላለህ? ማየት አትችልም እያልሽኝ? አረ እንደዛ አላልኩም። ስቀልድ ነው። በጣም ውድ የአልማዝ ቀለበት አለኝ። አረ ደስ ይላል። በቃ ምን ነው ብዙም አልገረመሽም? እንደነበረኝ ታውቂ ነበር እንዴ? እንዳለ ካልነገርከኝ እንዴት ላውቅ እችላለሁ? ደግሞስ ባውቅ ለኔ ምን ይጠቅመኛል? ያንተ ነው። በጣም ብዙ ሚሊየን ብር ነው የሚያወጣው። ለምንድን ነው የምትነግረኝ? ደግሞስ ከወሬያችን ጋር ምን ያገናኘዋል? እኔን እኮ ሊያስደስተኝ የሚችለው ጉዳይ ልማት ሳይሆን ያንተ ንጹህ ልብ ቢከፈትልኝ ነበር። ትዝ ስላለኝ ይሆናል ድንገት። ይልቁንስ ማየት ብችል ብለህ ትመኛለህ እንዴ? ድሮ ድሮ አዎ። አሁን ግን ምንም ማየት የሚያጓጓኝ ነገር ስለሌለም ብዛም ነኝ። ግን ቆይ ለምን ጠይቅሽ? ለጠቅላላ እውቀት። እሺ የደበረሽ ትመስያለሽ። ስራ ተባረኩ እኮ። ለምን ማለት በምን ምክንያት? ሰራተኛ መቀነስ አለብን ብለው እኔን ጨምሮ የተወሰኑ ሰዎች በኙ። ቀረሽባቸዋ። አንቺን የመሰለች ውብ ሰራተኛ ከየትም አያገኝ። አይዞሽ እንዳትጨነቂ፣ ተመካክረን የሆነ ነገር እናደርጋለን። እሺ ገባ? ውስጥ ነን። ታዴ ና፣ እዚህ ጋር ነን። መጣለት እዚሁ ደርሰው ነው የሚደውል። ቁጭ በል። አረፍ በል። የሆነ ነገር ስላል ቸኩላለሁ። ግድ የለም መኪና ውስጥ ጠብቃችኋለሁ። ማውራው ስልክ አለ። እሺ አይ እንደሱ ከሆነ ሂሳብ እንክፈልና አብረን። ግድ የለም ጠብቃችኋለሁ። እሺ ሂሳብ ከፍለን እንጣል። እስካሁን አልገባችም እንዴ? አልገባችም። አልደወልሽላትም? ስልኳ አይሰራም። ምን? አንድ ሁለት ብርጭቆ ከጠጣሁ ይበቃ ነበር። ስደክም ነው ያልኩት። ሌላ ጭቅጭቅ አልፈልግም። ምን ነው ደግሞ ምን ሆንክ? ለጋራዥ የሚሆን ቦታ ሳይ ነው ያልኩት። እና ምን ተፈጠረ? ኧረ ተወኝ። ዋጋው የሚቀመስ አይነት ነገር አለ። አሁን ካለውበት ቦታ እጥፍ ሆኖ ነው ዋጋው የጠበቀኝ። መማረር እኮ አያስፈልግም። እንደ ሁኔታው ራስን እያስተካከሉ መሄድ ነው። ባይሳካስ? እኔም ብቻ እኮ አይደለም ይዤ የምወድቀው እንዴ። በድሩን ስንበደር እኮ የእናትህን ቤት ነው በዋስትና ያስያዝክልኝ አይደል? በአንተ ተማምኜ ነው። እስኪ እንደምንም ብለህ ወደ ትላንት ተመለስ። ቆይ ይሄ ጉዳይ ብቻ ነው የሚያስጨንቅህ እንደዚህ የሚያስለቅስህ ወይስ ሌላ የሆንከው ነገር አለ? ንገረኝ እስኪ ምንድን ነው? በእናትህ ተወኝ፣ በቃ ተወኝ፣ በቃ ግባና ተኛ። እኔም እተኛለሁ። እርግጠኛ ነህ? ደህና ነህ? አዎ ደህና ነኝ። ልተውህ? አዎ ትተኝ ሂድ። መልካም። ደህና ግን አትመስልም።
ወንድም አለ በር ከፈትክ እንዴ? አሁን በር ከፈትክ ወይ? ብቻው ገና ከእንቅልፍ መንቃቴ ነው። ታዲያ በር ተከፍቷል። ምን በር ተከፍቷል? ተከፍቷል። እዚህ ሞኝ ሊጠበቅ ባለመቻል ያዝናል። ለምን ያልጠበቀኝ ይመስላል? ያው እንቅልፍ ስለጣለኝ ነው። እስኪ ደግሞ ደጋግመህ ለማወቅ ሞክር። ታዴ ይህንን አጋጣሚ ነገር እንዳታዩ። ይህ ጥያቄ ትልቅ ጥያቄ። የዚህን ጥያቄ መልስ ስታገኝ ለህይወት ችግሮች በሙሉ ቁልፉን እጅ ታስገባለህ ማለት ነው። አስብ። ለዛሬ እንግዲህ እዚህ ላይ ይበቃል። እኔ የምለው አንድ ጥያቄ ልጠይቅሽ። ይቻላል። ትከታተኛለሽ እንዴ? ይቅርታ ማን ጥያቄ ጠይቄ ያስጨነቅሽ? አይ አዎ። ፖም ትወጃለሽ? አዎ። መልካም ቀን። አንቺ ግን ምን አይነት ፍጥረት ነሽ? እምነት የሚባል ነገር ባይኖርሽ ሞራል የሚባል ነገር እንዴት ታጫለሽ? የሞራል ጥያቄው እኔም ብቻ ነው እንደሚመለከተው? አንተን አያካትትም? ሰክሬ ነበር። ሰክሬ ስለነበር ነው ስህተት የሰራሁት። አንቺ ግን ጥፋትን በጥፋት እያባዛሽ ቀጠልሽበት። ከቶማስ ጋር እኮ ስላሳለፍኩ ቀንተ ከሆነ ፍቅር ያለብኝ ካንተ ነው። ይኸውልሽ ቂጤን የጣልኩ ድሩዬ ነበርኩ። በቶማስ ቀልድ አላውቅም። ግድዬሽ ከርቼ ላይ እገባለሁ። እሺ በቃ ስታስፈራራ እንደዚህ ነው። በጥንቃቄ ስማኝ። ድህነትን እንዴት እንደምትፈራ አውቃለሁ። አግኝቶ ማጣት ደግሞ በጣም ይብሳል። በእኔ እናንተ መሀል የተፈጠረውን አብረን ማደራችንን ለቶማስ ብነግረው ምን እንደሚፈጠር ገምት። ከኔ በላይ አምንሽ። ቴክኖሎጂ የምትጠቀም ከሆነ በስልክ ልክልሃለሁ። ትልቅ መረጃ አለኝ። በዛውም የረሳውን ነገር እያየክ በደንብ ታጣጥመዋለህ። ምንድነው? ደህና አይደለም እንዴ? ምንድነው እላለሁ። ለምን እንደሆነ ምን ፈልጋ እንደዚህ እንደምታደርግ ባላውቅም ማታ ማታ እዚህ ቤት የምትመጣው ኤልሳ ናት። ኤልሳ? ያቺ ተማሪ እንዳትሆን? አዎ እሷ ናት። አድራሻ የት ነው? ንገረኝ። ታዴ ምንም ነገር እንዳታደርግ፣ ምንም ነገር። እየቀለድክ ነው አይደል? ትሰማኛለህ? በድጋሚ አጣርቼ እስክናወራበትና ይሄንን እንወስን እስክንባባል ምንም ነገር እንዳታደርግ። እየቀለድክ መሆን አለበት። እኔ አሳስበኝ ምን ለምን እንደምታደርግ። አይኔ መለገስ ፈልጌ ነው የመጣሁት። በጣም ጥሩ። ከዛ በፊት ግን ስለ አይነ ባንክና አይነ ስለመለገስ ምን ታውቂያለሽ? ምንም አላውቅም።
እኔ መጣሁት ለማፈቅረው ሰው ልደት ሰርፕራይዝ ለማድረግና አይኔ ለመለገስ ነው የመጣሁት። ይኸውልሽ የነገርሽኝ ነገር በጣም ልብ ይነካል። ቢሆንም ግን በህይወት እያለን አይናችንን መለገስ አንችልም። ከሞትል መሀል አንቺ። ይሄ እኮ የኔ ፍላጎት ነው። እናንተ ምን አገባችሁ? ለምን ዝም ብላችሁ ስራውን አትሰሩልኝም? ክፍያውን ከሆነ እከፍላለሁ። እንደዛ ማለታችን አይደለም። ግን ይሄን ለማድረግ በኢትዮጵያ ህግም በዓለም እንደዚህ ተደርጎ አያውቅም። እና ባዶ ህልም እያለምሽ ነው የምትይኝ? እዚህ ይዘሽው መጥተሽ የመጀመሪያ ህክምና ማድረግ ይችላል። ከዛ በኋላ እኛ ያቻለን ነገር እናደርግለታለን። ያንን ማድረግ አልችልም። እንዴት ነህ? ደህና ነህ? ጠፋህ እኮ። ጠፋሁ አይደል? ምን እየተመላለስኩ እንዳልጠይቃችሁም ሄለኔን አባረራችሁብኝ እንዴ? እንደዛ አለች እንዴ? በራሷ ፈቃድ እኮ ነው ስራዋን የለቀቀችው። እንደዛ አልነገረችኝም። አስጠላኝ፣ ባርነት ሰለቸኝ፣ የሀብት ማማ ላይ መኖር እፈልጋለሁ፣ መቀመጥ እፈልጋለሁ ብላ አለች። ያም ይመስለኛል ልትጋቡም አስባችኋል አይደል? ደግሞ እኮ መቤትነትን ፈልጋለች። አየህ ሄለን ተጸጽታለች። ሆን ብላ ያደረገችው ነገር አይደለም። በግል ጉዳዩዋ ተበሳጭታ ነው። እንደዛ አላሰብኩትም ነበር። ምንም አይደል። መስራት ከፈለገች አሁንም በራችን ክፍት ነው። ወደ ስራዋ መመለስ ትችላለች። አገኘሽ? ቤቴን ታውቂዋለሽ እንዴ? ይታወቃል፣ ሰፊ ስለሆነ። ዝናብ ላይ ነበርሽ? አይ ትንሽ ቅዝቃዜ ላይ ሆነሽ ውሃ እንዴት ጠማሽ ብዬ እኮ ነው። ማለቴ ያው ሱፐር ማርኬት ሄጄ ነበር። ጠግባ ሄደች አለ? ምንም አላለኝ። እንደተለመደው ሞቅ ያለ ሰላምታ። ስለኔ ስለ አንቺ ምን ነበር ያለኝ? አይ ምንም አላለኝ። ለምን አልጠየቅም? አንቺ የነገርሽኝ ብቻውን በቂ አይደለም። በቂ ነው እኮ። ይልቅ አንድ ነገር ቅር ብሎኛል። ምን? አየሽ ሱፐር ማርኬት ውስጥ ስገባ ይሰማኝ የነበረው ደስ የሚል ስሜት ዛሬ አልተሰማኝም። እባክሽ ምናልባት ሞልቶልኝ ተንበርክኬ ቀለበት አላሰርኩልሽ ይሆናል። ግን እመኚኝ ልቤ ላንቺ ተንበርክኳል። እሺ በይኝና ተጋብተን እንኖር።
አሁን አገባለሁ እንጋባለን፣ ግን አሁን አይደለም አሁን አይደለም፣ ትንሽ ጊዜ ያስፈልገናል። ጊዜ የኛ አይደለም እኮ። እባክሽ እሺ በይኝና በደስታ እንኖር። ትንሽ ጊዜ ላስብበት። እሺ ዛሬ እዚህ ደሪ። ትንሽ ጊዜ ያስፈልገኛል አልኩ እኮ። እሺ እሺ ቢያንስ ጥሩ ጊዜ እናሳልፍ። ምሳ ልጋብዝሽ ብዬ አምጥቼ አስጨነቅኩሽ መሰለኝ። እርግጠኛ ነኝ ኤልሳ ነሽ? አዎ ነኝ። ማን ልበል አንተን? ታደሰ እባላለሁ። የቶማስ ወንድም ነኝ። ኦ ታደስ፣ አስታወስኩ። የሆነ ቀን ከቶማስ ጋር አይቻለሁ አይደል? አዎ ልክ ነሽ። ታዲያ ምን ልርዳ? በሆነ ጉዳይ ላውራሽ ፈልጌ ነበር። መንገድ ላይ ከምናወራ መኪና ውስጥ ቁጭ ብለን ብናወራ ብዬ ነው። አይ ይቅርብኝ፣ እዚሁ ንገረኝ። ለምን? የሰራሽውን ስለምታውቂው። ማለት ምንድን ነው የሰራሁት? ሌባ ሌባ ስለሆንሽ ምን አስበሽ ነው ቤቱን በሌሊት የምትበረብሪው? ምን ፍለጋ ነው? ምን ለማለት ነው የፈለግከው? አልገባኝም። በግልጽ አስረዳኝ እስኪ። በደንብ ገብቶሻል፣ ታውቂዋለሽ። ቆይ ምን ፍለጋ ነው ቤቱን በሌሊት የምትበረብሪው? ቤት ውስጥ ውድ ንብረት እንዳለ ስለምታውቂ አፈቀርኩ ብለሽ በሌሊት በር ገንጠለሽ መገቢው ለዛ ነው? የምታወራውን ነገር ግን በደንብ ታውቀዋለህ? በደንብ አውቀዋለሁ። ምን ልነግሪኝ ስለማወራው ነገር? ሌላ ችግር ከመፈጠሩ በፊት እንደ ቤተሰብ ቁጭ ብለን እንድናወራ ነው አሁን ማውራሽ። እያልክ ያለኸው እኮ እኔ ቶማስን ቤት ለመስረቅ እየሞከርኩኝ እንደሆነ ነው። በግልጽ አማርኛ አዎ ሌባ ነሽ ያልኩሽ ነው። ያልገባኝና እንድትነግሪኝ የምፈልገው ነገር ለምን ምን ፍለጋ የሚለውን ነው። እንዴ ስሚ፣ ቶማስ እኮ ሊጎዱት የሚያስቡት አይነት ሰው አይደለም። እንደዛ ካልክማ መጀመሪያ አንተ ራስህ እንደ ሰው ታመነውሽ። ይሁንክ ሌባ፣ አሁን ጥፋ ከዚህ ሌላ ችግር ሳይከተልህ። የሌባ አይነት ደረቅ አሉ። አሃ አሁን ሰው አለ ብለሽ ነው አይደል? ችግር የለውም አገኝሻለሁ። በማገኝሽ መንገድ አገኝሻለሁ። እሺ ምን እንደማደርግ ደግሞ አሳይሻለሁ። እሺ ሰራልሻለሁ። ስልክ ላይ ተለጥፈሽ የቤተሰብ ጨዋታችንና አሳትፊን ሁላችንን ማጫወችን እዚህ። እሺ ሶስታችን ብቻ ሶስታችን እሷ ምን እንደሆነች ማወቅ የለብንም። ታያት ስትረጋጋ ራሷ ትነግረናለች። እንጫወት። ቶም ዛሬም ስጋሰው አለ። ዛሬ እንኳን የምጠጣው በጣም ደስ ስላለኝ ነው። ምን ነው ለገራጅ የሚሆን ቦታ አገኘው ወይስ እዛው ቀጥል ተባልክ? በአንድ ጊዜ ደስታዬ ላይ በረዶ ትጨምርበታለህ? ቆይ ታዲያ ምንድን ነው ደስታ? ከእንግዲህ እኔም እዚህ አላድርም፣ ሌባውም አይመጣም። ምን ነው አዲስ ዘዴ ያገኘህ እንዴ? በቃ ከዚህ በላይ ጥያቄ እንድጠይቅ አልፈቅድልም። እሺ በሰላም ማረፍ ትችላለህ። ይሁና፣ ውሃ ጠምቶኛል። እሺ ማታ የምትሰሪው ስራ አለሽ እንዴ? ማለት ትምህርትሽ ላይ ትኩረት ብታደርጊ ጥሩ አይደለም?
በጣም ውድ የአልማዝ ቀለበት አለኝ። ኧረ ደስ ይላል። ትከታተኛለሽ? አንቺ ሴትዮ ብለሽ ስራ ቦታ ማምጣት ጀመርሽ? እሺ ቶሚ ቢኖርስ ወይ ድንገት ቢመጣስ? እሱ እኔን የሚመለከት ጉዳይ አይደለም። ምን ፈልገሽ የመጣሽው? አንደኛ በጣም ማውራት ይኖርብናል። ሁለተኛ ደግሞ የላኩልህን መልእክት አላየኸው። የምን መልእክት ነው? ስልክን ክፈተውና ይገባልሃል። ድራሽሽን ሳላጠፋው ከዚህ አካባቢ ጥፊ። እሺ ውጪ! አንድ ትምህርት ቤት ሆነን በአጋጣሚ ካልሆነ አንገናኝም ማለት ነው። ምን ታደርገዋለህ? ያው የፈተና ወቅትም አይደል? ተማሪዎች ብቁ ናቸው አይደል? እንደተለመደው። በእርግጥ በአንተ የተማሩ ተማሪዎች መቼም ቢሆን አፍረንባቸው አናውቅም። አመሰግናለሁ። ጥሩ። ምን ተፈጥሮ ነው? ተማሪ ሄልሳ ጋር አሁን ተገናኝታችሁ ነበር? አረ ምነው? ምን ተፈጠረ? አሁን አንተ ከመምጣት በፊት ነው የወጣ ሄደችው። አንተም እኮ ቅሬታ ልታቀርብ የመጣ ነበር የመሰለኝ። አረ በፍጹም። ያው እንደተለመደው ቅሬታ ቀረበብኝ አይደል? ቅሬታ እንኳን አይደለም፣ አንተን ለማገዝ በማሰብ እኔ ጋር የምክር አገልግሎት ለመውሰድ መጣ ነው። የቀሯትንም የትምህርት ጊዜዎች ሰዓት ቀይራ መማር ፈልጋለች እና አንተ ጋር ተነጋግረን ተመካክረን ጊዜውን ቀይራለን ብዬ አስቤ ነበረ። በአጋጣሚ ያው ስለመጣ ሰዓቱን ከቀየርኩላት ምናልባት መማር ትችላለች ማለት ነው። በዚህ ጉዳይ ምን ታስባለህ? አስተማሪውም ይቀየራል። ይሁና። ያው ቅድሚያ ለተማሪ መብት አይደል የሚሰጠው? በፈለገችው ክላስ ትማር። ብቻ የሚቻል ከሆነ ፋይናል ኤግዛሟን እኔ በሰጣት ጥሩ ነው። ቢኮዝ እኔ ነኝ ላለፉት አመታት ያስተማርኳት። ጥሩ። አዝናል አይደል? በእርግጥም ያሳዝናል። ኤልሲ ምንድን ነው? የሆነ የሚያስጨንቅሽ ነገር አለ? አይ ቀላል ነው። ራሴ ማስተካከል እችላለሁ። እየተጎዳሽ ነው። የሚያስጨንቅሽ ነገር ካለ ንገሪና እኛ የምናግዝሽ። አይ ብዙም አያስጨንቅም። ቀላል ከሆነ የሚያስጨንቅ ከሆነ ታዲያ ለምን እንደምግብ ማባየው? አንቺ ከፊት ሆነሽ እንዴት ይበላልኛል? ውይ ስላሞገሽኝ በጣም አመሰግናለሁ። እየሰደብኩሽ ነው፣ ሙገት አይደለም። እኔ እንግዲህ እነማም ሲሉ እንደምሰማው ፍቅር ምግብ አያስበላም ሲሉ ነው። እና አንቺ ፍቅር በመሆንሽ ነዋ ስታይሽ የማይበላላት። በድጋሚ አመሰግናለሁ። አንቺማ ከኔ በፊት የተረገዝሽው።
ቶማስ ልጄ በጣም ትወድሃለች። ለአንተ ስትል በጣም ብዙ ዋጋ ከፍላለች። የአይኗን ብርሃን እንኳን ለመለገስ በጣም ሙከራ አድርጋ ስላልተሳካላት ነው። መምህር ቶማስ በጥያቄሽ ተስማምቷል። ግን ምን እንዴ? ምን ነው ኤልሳ ቀደም አልሽ? የመጨረሻውን ፈተናሽን እሱ ነው የሚፈትንሽ። ለምን? ይሄንን እኔም በሁሉ ልቃወም አልችልም። ትምህርትሽን በአግባቡ ተከታታይ። ምን? ዳይመንዱን። የምን ዳይመንድ? እሱንም በስካር ስሜት ረሳው። ቶሚ ማለት ልበ ብርሃን የሰው ቁንጮ ታውቂያለሽ። እንደሱ አይነት ሰው ዓለምን ብታካልይ እግርሽ እስኪቀጥን ድረስ ብትፈልጊ አታገኝ። በዛ ላይ ደግሞ እናቱ ሲወርድ ሲዋረድ የመጣ በቃ በውርስ ያገኘው ቤት ውስጥ ያስቀመጠው በጣም ውድ የሆነ የአልማዝ ቀለበት አለ። በዛ ላይ በጣም ደስ የሚል የራሱ የሆነ የግሉ ቤት አለ። ምን ልበልሽ ብቻ ልብ አለው፣ ሰው ነው። እኔ እንኳን ከመሬት ከትቢያ ላይ አንስቶ ነው በሁለት እግሬ እንድቆም። ወይኔ ወንድሜ፣ ወይኔ ወንድሜ፣ ዛሬ ገና ነው የቀበርኩት። ዝም ብላ አትጃጃልብኝ እሺ? ወንድሜ አትበል። እሱ ከሞተ ቆይቷል። ይልቁንም ስለ ራስህ አስብ እሺ? ተመልሰህ ትቢያ ስር መውደቅ ይሻልሃል ወይስ ላትመለስ ህልምህን መኖር? መቼም ጎዳና ላይ ብዙ የከፋ ህይወት አሳልፈሃል ብዬ አስባለሁ። ውሳኔው ያንተ ነው። ይሄ ግብዣ የመጨረሻው ግብዣ ነው እንዴ? ወንድም አለም አብሮኝ እንዳለ አይሰማኝም። በዛ ላይ መቼም እያለቀስክ ስለመሆኑ እንደሌላ ሰው በምን አወቅ አትለኝ። ቶም፣ የተሳሳተ ነገር ነው እያወራ ያለው። ታዴ፣ ላለፉት 12 ዓመት አብረን ስንኖር በደንብ የምንተዋወቅ ይመስለኝ ነበር። እኔ ሰው ከሚዋሸኝ ቢገለኝ ደስ ይለኛል። ቢገለኝ። የሆነ የውሸት ባህር ውስጥ ነው ያለው። እባክህ ውጣና እውነቱን ንገረኝ። ቶም፣ አታስጨንቀኝ። አልደበኩም ምንም ነገር። እንዳትደግመው ታደሰ። እኔ ይህን ስሜት በሚገባ አውቀዋለሁ። የእናቴ ሞት ከኔ ቀድመህ ሰምተህ በእንደዚህ ያለ ሁኔታ ነበር የነገርከኝ። የምወደው ውሻ በጎረቤት ተደብድቦ ሲገደል ለእኔ መንገር ፈርተህ ስትጨነቅ ይህንን ስሜት አውቀዋለሁ። ሌላውን የክፍሉ ጎበዝ ተማሪ ይሄ የምወደው ልጅ በመኪና ተጨፍልቆ መሞቱን ስትነግረኝ ይሄ ስሜት ይሸተኝ ነበር። እባክህ የሆነውን ነገር ንገረኝ፣ አታስጨንቅ። ታዴ እባክህ በፈጠረ እሺ፣ ተረጋጋ። በቃ አታልቅስ።
ልክ አንድ ነገር ላሳየ። ምንድን ነው እሱ? ና ስትደርስ ታየዋለህ። አልማዝ ነው እንዴ? አዎ፣ ከአልማዝም እጅግ የከበረ አልማዝ ነው። በጣም ይገርማል። እንዲህ አይነት ውድ ንብረት እንዲህ በደህንነት እዚህ ቦታ መቀመጡ በጣም ይገርማል። ማን አለ? አይ ለእኔ ውበቱ አይታየኝ። ደግሞ ለደህንነትም ሲባል ወደ ሌላ ቦታ ነገር እናዘዋውረዋለን። እሺ ዝጋው በሩን። ምንድን ነው እንደዚህ አጣድፈ የጠራኸኝ? በሰላም ነው? በሰላም ነው። በመጀመሪያ ጽዋችን አንሳ። አልማዙ ያለበትን ቦታ አውቃለሁ። ምን? ተረጋጊ ሄለን፣ ተረጋጊ። አደገኛ ነገር ውስጥ ያለ ነው። ምን እንደሆነ ታውቂያለሽ? አልማዙን ነገ ከቤቱ ወደ ሌላ ቦታ ሊያዘዋውረው። ታዲያ ዛሬ ማታ እንወስደዋለን? ሌላው ያለበት ቦታ በጣም አደገኛ ቦታ ነው። የእሱ መኝታ ቤት ውስጥ ቁም ሳጥን ውስጥ በሌላ ሳጥን አድርጎ ነው ያስቀምጠው። ቁልፉ ደግሞ የሚገኘው ራስጌው አጠገብ የሚገኘው ሼልፍ ውስጥ ነው። ገብቶሻል? ሞኝና እንዴ! ይህንን ትልቅ ዋጋ ያለውን ዕቃ ዝም ብሎ በቀላሉ ያስቀምጣል ብለህ ትገምታለህ? ትልቅ መላ ማሰብ ይኖርብናል።
ወረተኞች ናችሁ። የተሻለ ነገር ሲገኝ ፖሙ ተነሳ በቃ። አሃ ለነገሩ ፖም እንደማትወጂ እኮ ነግረሽኛል። ፖሙን ለመብላት ሳይሆን የጥርጣሬ አቅጣጫ ለማስቀየር እንደተጠቀምሽው ይገባኛል። ላምጣልሽ እንደ ፖም ነው የተሰረቀ ካልሆነ አትበይም። እኔ የምለው ፖሙን ካልበላሽ የተመኘሽውን ሀብትና ንብረት ካላገኘሽ ምን ትሰራላችሁ? ፊት ለፊት የተገትራችሁ ሂዱ፣ ደደብ ሆዳሙላ። ውይ በሞትኩት። ለካ በሩ አይከፈትም። ዘጋለሁ ስል ሳላስበው ቁልፉ ላይ ተሰብሮብኛል። የሆነ መላ ፈይዱ እንጂ ተፋጠን መቅረታችን እኮ ነው ጎበዝ። ከዚህ ቤት መውጣት አይደለም ከባድ ነገር፣ እሱ በጣም ቀላል ነው። ግን ታስታውሳለህ ለመጀመሪያ ጊዜ አብረን ራት ይበላን ቀን ራት የጋበዝከኝ ቀን እንደዚህ አይነት ከባድ ሰው በጭራሽ አትመስልም ነበር። ከዛ ጊዜ ጀምሮ እኔን መከታተልና ማጥናት ጀመርሽ። በትክክል። እናም ደግሞ ለዚህ ክፉ አላማሽ ኤልሳ ጥሩ መጠቀሚያ ልትሆንሽ እንደምትችል ገመትሽ። ቀጠልሽ። የእሷን ሽቶ እየተቀባሽ እሷ የምታደርገውን ነገር እያደረግሽ ሁሉንም ነገር ስታደርጊ ቆየሽ። አዎ ሁሉንም ነገር እያወቅህ ለምን ትጨቀጭቀኛለህ? ወንድሜን እሱን ግን እንዴት በእኔ ላይ ማስነሳት ቻልሽ? እሱ እንኳን ያንተን ያህል በጣም ከባድ ሰው አይደለም።
እኔ ማለት ምን ሌባ ነሽ ማለት? አዎ ልቤን ሰርቀሻል። እና ያው ልብ መልሽልኝ አይባል አንቺው ጋር ይቀመጥልኝ። ታገቢኛለሽ? አዎ አገባለሁ። አምጪ አጣትሽ። ማሚ ያታጨበጭብኝ እንዴ? ማሚ እሰይ እሰይ እሰይ